መዝሙር ምዕራፍ 65 ሁል ጊዜ አዲስ የሆነውን የእግዚአብሔርን ቃል እናጠናለን። ሁል ጊዜ አዲስ መዝሙር ምዕራፍ 65 ላይ ነው ዛሬ ከኔ ጋር የምንጀምረው። ምዕራፍ 65 እንግዲህ የምስጋና መዝሙር ነው። የምስጋና መዝሙር ሰምቶ ለሚመልስ አምላክ፣ ሃሌሉያ፣ ሰምቶ ለሚመልስ አምላክ የቀረበ የምስጋና መዝሙር ነው። መዝሙር ምዕራፍ 65 ከቁጥር 1 እስከ 2 ድረስ በቃ አጽንኦት ሰጥቶ የሚነግረን እግዚአብሔር ጸሎትን ይሰማል። ወዳጆቼ ወድቆ የሚቀር ጸሎት የለም። መጽሐፍ ቅዱስም እንደሚናገረው አባቶቼም ሲመሰክሩ እንደሰማሁት እኔም በሕይወቴ በዚች 17 ዓመት ቆይታዬ እንዳየሁት ወድቆ የሚቀር ጸሎት የለም። ሃሌሉያ፣ ጌታ ይመስገን። እንኳንስ እግዚአብሔር የዘረጋው መንፈሳዊ ሲስተም ተውና ሰዎች የዘረጉት መንፈሳዊ ሲስተም እኮ እኔ ካለሁበት ሆኜ ወይኗዬ ጋር አካውንቷ ላይ ገንዘብ ስልክላት መንገድ ላይ ወድቆ አይቀርም። ዲፖዚት እያደረግኩላት ነው። ታገኘዋለች፣ ለሚያስፈልጋት ነገር ታውለዋለች። ጸሎት ማለት ዲፖዚት ነው ወገኖቼ። በሚያስፈልገን ጊዜ አውጥተን የምንጠቀመው ዲፖዚት። እኔ ይህንን ነገር ምን ያህል ኮንሸስ እንደሆንኩኝ ታውቃላችሁ? ምን ያህል እርግጠኛ እንደሆንኩኝ ታውቃላችሁ? የእውነት አካውንቴ ሲመናመን ይታወቀኛል። እናንተ እንግዲህ እንዴትም አድርጋችሁ ተረዱት። እኔ ጌታ እንዳስረዳኝ ነው የምነግራችሁ። አካውንቴ ሲሞላም ይታወቀኛል፣ ሲመናመንም ይታወቀኛል። የጸሎት አካውንቴ፣ የቃል አካውንቴ፣ ከጌታ ጋር ጊዜ በማሳለፍ ዲፖዚት የማደርገው የህልውናው አካውንቴ ሲወርድ ሲመናመን ይታወቀኛል። ልክ የባንክ አካውንቴ ሲወርድ ሲመናመን እንደማውቀውና መጨመር እንዳለብኝ እንደሚሰማኝ ጸሎትም ልክ እንደዛው ይሰማኛል። ጸሎት አይወድቅም፣ ጸሎት ይሰማል፣ ጸሎት ይመለሳል። በሚያስፈልገን ጊዜ ይመነዘራል ጸሎት። ወዳጆቼ በእውነት ይመነዘራል ጸሎት። እኔ ሕያው ምስክር ነኝ። እንደው ጌታ ሆይ አሁን የዛለት ያልኩትን ቆጥረህ ነው ያልኳቸው በጣም ብዙ ጸሎት መልሶችን ተቀብያለሁኝ። በእውነት እግዚአብሔር ስለማይረሳ፣ እናንተ እንኳን ብትረሱት እግዚአብሔር አይረሳውም። እግዚአብሔር ጸሎትን ይሰማል። ጸሎት ወዳጆቼ ጸልያለሁ ብለን ጥሩ ስሜት እንዲሰማን የምንፈጽመው ሃይማኖታዊ ልምምድ አይደለም። ሳልጸልይ ከወጣሁ እንዳልኮነን እንዳይደብረኝ የማደርገው ነገር አይደለም። ከሚሰማና ከሚመልስ አምላክ ጋር የሚደረግ የሁለትዮሽ ንግግር ነው። የሚሰማ አለ፣ የሚመልስ አለ፣ ዲፖዚት የሚያደርግ አለ። እንባን የሚሰፍር አላልንም በቀደም? እንባን የሚሰፍር መከራን የሚመዘግብ ጸሎትን የሚሰማ አለ፣ የሚመዘግብ አለ፣ ይሰማል። ከዛ እንደዚህ ይላል፣ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። አዲስ መደበኛ ትርጉም ሰው ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። አያችሁ፣ ሰው ሁሉ፣ ስጋ ሁሉ ሊጸልይ የሚገባው ወደ እግዚአብሔር ብቻ ነው። የእግዚአብሔር አንዱ ዩኒክ ማንነቱ ጸሎትን የሚሰማ መሆኑ ነው። ሌላ ጸሎትን የሚሰማ የለም። አስረግጬ እነግራችኋለሁ። መጽሐፍ ቅዱስ ከዚህ በፊትም አይተናል ስናጠና። ከመዝሙር 5 ጀምረን ነው ያየነው አይደለም? በማለዳ በፊትህ እቆማለሁ፣ ጸሎትን ወደምትሰማ ወደ አንተ እጸልያለሁ አለ። በማለዳ ዳዊት በእግዚአብሔር ፊት ቆሞ ወደ እግዚአብሔር ይጸልያል። ምክንያቱስ ጸሎትን የሚሰማ እግዚአብሔር ብቻ ነው። ጸሎትን መስማት የእግዚአብሔር የብቻው፣ ለማንም ያላካፈለው፣ ለማንም ያልሰጠው ባህሪው ነው። መላእክት ጸሎትን እንዲሰሙ አልተሰጣቸውም። ቅዱሳን ጸሎትን እንዲሰሙ አልተሰጣቸውም። ጸሎትን መስማት የእግዚአብሔር ብቻ ነው። ስለዚህ ያለ ስጋ ሁሉ፣ ሰው ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ወደ እግዚአብሔር ብቻ ነው ሊጸልይ የሚገባው። ደግሞ ሰው ሁሉ የሚለው ምን ያሳየናል? እግዚአብሔር የአማኞችን ብቻ የእስራኤልን ብቻ ጸሎት ሳይሆን የሰውን ሁሉ ጸሎት ይሰማል። እናንተ ታውቃላችሁ እግዚአብሔር የሰውን ሁሉ ጸሎት እንደሚሰማ። እውነት የሰውን ሁሉ የሚባርኳችሁን ይሰማል፣ የሚያለቅሱባችሁን ይሰማል፣ አማኝ ሆኑም አልሆኑም። ከዚህ በፊት ነግራችኋለሁ። እኔ እናቴ ስትመርቀኝ በቃ እንደ ትንቢት ነው ተንሰፍስፌ የምቀበለው። እያንዳንዱ ምርቃቷ ደግሞ እንደው እየመጣ ሰውነቴ ላይ ሲለጠፍብኝ ይታወቀኛል። በመንገዴ እያደነ እየተከተለ ሲያገኘኝ ይታወቀኛል። ከመረቀችኝ ነገር የሚገርማቸው ነገር አንዳች ነገር አልጎደለብኝም። ከዚህ በፊትም ነግራችኋለሁ። አሁን እንኳን እኔ ከእናንተ ጋር ባለኝ ግንኙነት የጌታ ጸጋ፣ የጌታ ቅባት፣ እግዚአብሔር በመካከላችን መንፈሱን ማፍሰሱ እንዳለ ሆኖ
ግን እናቴ ሁል ጊዜ ለፌቨር ትጸልይልኛለች። በቃ የሚሰሙሽ ይውደዱሽ ትለኛለች። እግዚአብሔር አንደበትሽን ቃል ያጣፍጠው ትለኛለች። በእውነት በቃ እግዚአብሔር የሚያምኑ ሰዎችን አይደለም የማያምኑ ሰዎችን ጸሎት ጭምር ይሰማል። እግዚአብሔር ጸሎትን ሁሉ ሰው ወደ እግዚአብሔር ሊጸልይ ተሰጥቶታል። እዛ ቁጥር 3 ኃጢአት ባጥለቀለቀን ጊዜ አንተ መተላለፋችንን ይቅር አልክ ይላል አዲሱ መደበኛ ትርጉም። መጥለቅለቅ ማለት ከአቅም በላይ በሆነ ሁኔታ መዋጠን ያሳያል ወዳጆቼ። ኃጢአት ከአቅም በላይ በሆነ ሁኔታ ሲውጠን ሲያጥለቀልቀን አንተ መተላለፋችንን ይቅር አልክ። መተላለፋችንን ይቅር አልክ የሚለው የዕብራይስጡ ቃል ቤዛን አዘጋጀህልን ይላል። ሃሌሉያ። ኃጢአት ከአቅማችን በላይ እኛ ራሳችን መውጣት ከምንችልበት አቅም በላይ አጥለቀለቀን። ከዛ አንተ ምን አደረክልን? ቤዛን አዘጋጀህልን። ሃሌሉያ። ሮሜ ምዕራፍ 3 ቁጥር 25 ላይ በደሙም በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታል። ይህንም ያደረገው ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግስት በማለፍ ጽድቁን ለማሳየት ነው ይላል አዲሱ መደበኛ ትርጉም። ዕብራውያን 9:26 ደግሞ እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ክርስቶስ ብዙ ጊዜ መከራን መቀበል ባስፈለገው ነበር። አሁን ግን በዘመናት መጨረሻ ራሱን መስዋዕት በማድረግ ኃጢአትን ለማስወገድ ለአንዴና ለመጨረሻ ጊዜ ተገልጧል ይላል። በዘመናት መጨረሻ ራሱን መስዋዕት በማድረግ ቤዛን አዘጋጀህልን። በራሳችን መውጣት የማንችልበት ረግረግ ውስጥ ገብተን ነበረ፣ ተጥለቅልቀን ነበረ፣ እስከ ጢማችን ድረስ በኃጢአት ተውጠን ነበረ። ከዛ ግን አንተ ቤዛን አዘጋጀህልን። ያ ቤዛችን የሆነው ኢየሱስ ክርስቶስ ነው። ሃሌሉያ። ምክንያቱም ኃጢአት የሚወገደው ወዳጆቼ በእግዚአብሔር ችሎታ ብቻ ነው። እኔ ሮሜ ላይ ያለውን ቃል እንዴት እንደምወደው መቼም ልነግራችሁ አልችልም። በቃ እንዴት እንደምወደው በደሙም በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታል። ይህን ያደረገው ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግስት በማለፍ ጽድቁን ለማሳየት ነው ይላል። ኃጢአትን ይቅር ማለት የሚችል እግዚአብሔር ብቻ ነው። ኃጢአት የሚወገደው በእግዚአብሔር ችሎታ ወይንም እግዚአብሔር ባዘጋጀው ቤዛ ብቻ ነው። ከዛ ቁጥር 4 አንተ የመረጥከው በአደባባዮችህም ለማደር የተቀበልከው ሰው ምስጉን ነው፣ ከቤትህ በረከት እንጠግባለን ይላል። እናንተ ወደ ቅድስት የሚገባውን እኮ አይደለም፣ ወደ ቅድስተ ቅዱሳን የሚገባውንም አይደለም፣ በአደባባዮቹ መቼም እኔ ለእናንተ አልነግራችሁም፣ ይህንን ታውቃላችሁ። የመገናኛው ድንኳን መጀመሪያ አደባባይ የሚባል ስፍራ አለው። ከዛ ደግሞ ቅድስት የሚባል ስፍራ አለው። ከዛ ደግሞ ቅድስተ ቅዱሳን የሚባል ደግሞ ውስጠኛ ክፍል አለው። ዳዊት እኮ በጣም እየተደነቀ ምስጉን ነው እያለ በጣም እየተደነቀ ያለው በአደባባዮች ለማደር የተቀበልከው ሌታለውን በቅድስተ ቅዱሳን፣ ሌታለውን በመቅደስህ፣ ሌታለውን በቀኝህ የሰወርከው በአደባባዮች ኢንዩር ኮርት በአደባባዮቹ ለማደር የተመረጠ ሰው እንዴት ምስጉን ነው! እንዴት ብለስድ ነው! ምስጉን ነው የሚለው ብለስድ ነው የሚለው። እንዴት ብለስድ ነው! እንዴት የተባረከ ነው! ከቤተ በረከት እንጠግባለን ይላል። ለካ እውነተኛ በረከት ወደ እግዚአብሔር መቅረብ ነው። ወደ እግዚአብሔር መቅረብ እውነተኛ በረከት ነው። ኤፌሶን ምዕራፍ 2 ከ12 እስከ 13 ድረስ እንደዚህ ይላል። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ይልና አሁን ግን ሃሌሉያ እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እስከምን ድረስ? እስከ አደባባዩ ድረስ ብቻ አይደለም፣ እስከ ቅድስትም አይደለም፣ እስከ ቅድስተ ቅዱሳን ድረስ ይዞን ገባ። ክብር ለስሙ ይሁን። ሃሌሉያ። ዳዊት በአደባባዩ ስለማደር እንደዚህ ሲደነቅ ሩቅ የነበርነውን እኛ አደባባዩ ላይ መግባት ራሱ እኮ አልተሰጠንም ነበር። እኛ በነገራችን ላይ በቃ ይሄ ቤተክርስቲያን የገባ ውሻ የሚባል ታውቃላችሁ አይደለ? እስራኤላውያን አህዛብን ውሻ ብለው እንደሚጠሩን ታውቃላችሁ። እና አህዛብ ራሳቸው ኦፌንድ አይሆኑም፣ አይበሳጩም። አክሰብት አድርገውታል። እስራኤላውያን ውሻ ብለው ሲጠሯቸው ተቀብለውታል። ያቺን ከነአናዊት ሴት ካስታወሳችኋት ጌታ ልጇን እንዲፈውስላት ስትጠይቀው የልጆችን እንጀራ ይዞ ለቡችሎች መስጠት ትክክል አይደለም ሲላት እንዴት ቡችሎች ትለናለህ አላለችም። ለምን እንደው ታውቃላችሁ? ለምደዋለች፣ ለምደውታል።
ውሾች ተብለን ነበር የምንጠራው። ወደ እግዚአብሔር አደባባይ የማንቀርብ፣ ወደ እግዚአብሔር አደባባይ የማንገባ ውሾች ተብለን ነበር የምንጠራው። ድንጋዮች ተብለን እንጠራ እንደነበረ ታውቃላችሁ። እናንተ ዝም ብትሉ እግዚአብሔር ከነዚህ ድንጋዮች ምስጋናን ያወጣል የተባለው ስለ ድንጋይ መስሏችሁ ነው እንዴ? ስለኛ እኮ ነው። ድንጋዮች ተብለን የተጠራን፣ ውሾች ተብለን የተጠራን፣ በእግዚአብሔር ሕዝብ ዘንድ ምንም እድል ፈንታ ያልነበረን፣ ርቀን የነበረን፣ ለተስፋው ቃል ኪዳን እንግዶች የነበረን፣ በዚህ ዓለም ውስጥ ተስፋ ቢሶች የነበረን፣ ከእግዚአብሔር ተለይተን የነበረን፣ ያለ ክርስቶስ የነበረን እኛን ወደ አደባባዩ አይደለም፣ ወደ ቅድስት ብቻም አይደለም፣ ወደ ቅድስተ ቅዱሳን እሱ ራሱ ወደ ገባበት ስፍራ ይዞን ሄደ፣ ይዞን ገባ። ከዛ ቆላስይስ ላይ እንደዚህ ያለ ነው፣ ሞታችኋል፣ ህይወታችሁ ከክርስቶስ ጋር ተሰውሯል። ህይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ሃሌሉያ፣ ሃሌሉያ። አሁን ድንጋይ አይደለንም፣ አሁን ውሾች አይደለንም። አሁን ወደ አደባባዩ ስንገባ የሆነ ርኩሰት እንደተፈጠረ አይቆጠርም። ወደ ቅድስተ ቅዱሳን ይዞን ገብተዋል። ወደ እግዚአብሔር መቅረብ እውነተኛው የበረከት ሁሉ ቁንጮ የሆነው በረከት ነው። ከቁጥር 5 እስከ 8 ስለ እግዚአብሔር ኃያልነት ነው የሚናገረው። ተራሮችን የመሰረተ ባህርን ጸጥ የሚያደርግ ይልና ባህርን ብቻ ሳይሆን የሕዝብን ሁከት ጸጥ የሚያደርግ ኃያል አምላክ ነው እግዚአብሔር ይላል። ብዙ ጊዜ እግዚአብሔር በተፈጥሮ ላይ ኃያልነቱ ሲነገረን ብዙም አይገርመንም። ባህርን ጸጥ ያደርጋል ሲባል ኦፍኮርስ እሱ እግዚአብሔር አይደለም። ተራሮችን ያናውጣል፣ ተራሮችን ይመሰርታል፣ ኦፍኮርስ እሱ እግዚአብሔር አይደለም። ወዳጆቼ የአሕዛብን ሁከትም ጸጥ ያሰኛል። የባህሩን ሁከት ጸጥ እንደሚያሰኝ የትዕቢተኞችን ድምፅ የአሕዛብን ሁከት ጸጥ ያሰኛል እግዚአብሔር ይለናል መጽሐፍ ቅዱስ። ከዛ ከቁጥር 9 እስከ 13 ኃያል አምላክ የሕዝቡ መጋቢ ሆኖ ደግሞ ይገለጣል። እንዳይርቅብን እኔ እኮ የእግዚአብሔር ባህሪ በቃ ይሄ ሚዛናዊነቱ ነው ደግሞ በጣም 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 ልቤን የሚማርከው። ኃያል አምላክ ያሳየንና ዳዊት ተራራን የሚመሰርት ባህርን የሚያናውጥ የአሕዛብን ሁከት ጸጥ የሚያሰኝ ታላቅ አምላክ ኃያል አምላክ አሳይቶ ወደዚህ ደግሞ ማን ይጠጋል እንዳንል ከ9 እስከ 13 ያ ኃያል አምላክ ያ ብርቱ አምላክ ደግሞ የሕዝቡ መጋቢ፣ ለሕዝቡ አቅርቦትን የሚያደርግ የሕዝቡ የቅርብ ወዳጅ ነው ይለናል። ከዛ እንደዚህ ይላል፣ የእግዚአብሔር ወንዞች ውሃን የተሞሉ ናቸው። ቅድም ራሱ ሳነበው እንደው በቃ አቋርጬው ብናገር ደስ ይለኝ ነበረ። የእግዚአብሔር ወንዞች ውሃን የተሞሉ ናቸው። ምን ያስፈልጋል አሁን ይህን መናገር? እንደኔ የሆነ ቃል ይዛችሁ ማሰላሰል የምትወዱ ከሆነ እስኪ ዝም ብላችሁ አሰላስሉት። እንዴ በቃ ወንዝ ከሆነ እኮ ኢትስ ኦብቪየስ አይደል? ወንዝ ከሆነ ውሃን ለመሞላቱ ምንም ጥያቄ የለውም። የእግዚአብሔር ወንዞች ውሃ የተሞሉ ናቸው ሲል ምን ማለት ነው ጌታ ሆይ ብዬ ቆም ብዬ ዝም ብዬ እንደው በቃ አይኔን ጣራ ላይ ሰክቼ ቁጭ ብዬ ማሰብ ጀመርኩኝ። ምን እያሰብሽ ነው ይሉኛል ልጆቼ። ጣራ ላይ ሰክቼ አይኔን ዝም ብዬ ማሰብ ጀመርኩኝ። ምን ማለት ነው ጌታ ሆይ ስል ወንዞች ተብለው ውሃ የሌለባቸው ባዶ ጉድጓዶች አሉ ወዳጆች፣ ባዶ ጉድጓዶች። የእግዚአብሔር ወንዞች ግን ውሃ የተሞሉና ፍሬያማ የሚያደርጉ ናቸው። ሃሌሉያ። ስም ብቻ አይደሉም የእግዚአብሔር ወንዞች፣ ስም ብቻ አይደሉም። አንተ በተገኘህበት ይላል ያኔ የምወደው ትርጉም፣ አዲስ ትርጉም ያልኳችሁ፣ አንተ በተገኘህበት በዚያ ብዙ ሰብልና ምርታማነት አለ ይላል። ለምን ካላችሁ የእግዚአብሔር ወንዞች ባዶ ጉድጓዶች አይደሉም። ኢሳይያስ ላይ እንመጣበታለን። ለራሳችሁ ባዶ ጉድጓድ፣ ውሃ የማይዙ ቀዳዳ ጉድጓዶችን ቆፈራችሁ፣ ሕያውን ጉድጓድ እኔን ተዋችሁኝ ይላል እግዚአብሔር። ሕያው ጉድጓድ እግዚአብሔር ነው። ውሃ ያለበት ጉድጓድ የእግዚአብሔር ወንዝ ነው። ወንዞች ተብለው ውሃ የሌለባቸው አሉ። ፍሬያማ የማያደርጉ የማያረኩ፣ ዝም ብለው የሚያስጎመጁ፣ ስትሰሟቸው ያስጎመጇችኋል። በቃ ምራቃችሁን ትውጣላችሁ፣ የሆነ አየር ላይ እንድትንሳፈፉ ያደርጓችኋል። ግን ውሃ ስለሌለባቸው እንድታፈሩ ያደርጓችሁ። ውሃ ስለሌለባቸው እርካታ የላችሁ። ሁል ጊዜ የሆነ ነገር እያሳደዳችሁ ነው። ሁል ጊዜ በሆነ ጥያቄ ተሞልታችኋል። ሁል ጊዜ የሆነ ነገር እየፈለጋችሁ ነው። የእግዚአብሔር ወንዞችስ ያረጋሉ፣ ደግሞስ እንድናፈራ ያደርጋሉ። እንድናፈራ ያደርጋሉ። እየጎመጃችሁ እየቋመጣችሁ የሆነ አየር ላይ አንሳፏችሁ፣ ግን የማትረኩበት ግን የማታፈሩበት እሱ የእግዚአብሔር ወንዝ አይደለም።
ውሃ የለበትም፣ ወሬን ያለበት ውሃ የለበትም። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 10 እስከ 11 ድረስ እንደዚህ ይላል። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራ ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃሌ እንዲሁ ይሆናል። የምሻውን ያደርጋል፣ የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም። የአዲስ ትርጉም ያልኳችሁ በአንተ ቸርነት የሚገኘው መከር እንዴት ብዙ ነው፣ አንተ በምትገኝበት ቦታ ሁሉ ብዙ ሰብል አለ ይላል። ወዳጆቼ እየተማራችሁ ያላችሁት የእግዚአብሔር ቃል ከሆነ፣ እየጠጣችሁ ያላችሁት ከእግዚአብሔር ወንዝ ከሆነ ብዙ ሰብል በሕይወታችሁ አለ። ልክ ያ ውሃ ከሰማይ መጥቶ ምድሪቱን እንድትረካ እርካታ አለ። በመጀመሪያ ደረጃ ወገኖቼ ሕይወታችሁ ላይ እርካታ ከጠፋ እየጠጣችሁ ያላችሁት ከእግዚአብሔር ወንዝ ሳይሆን ከሰው ወንዝ እንደሆነ እወቁ። ከጌታ ጋር ሆናችሁ በጥያቄ ከተሞላችሁ፣ ሁል ጊዜ የሆነ ጉድለት የሚሰማችሁ ከሆናችሁ እንዴ ከእግዚአብሔር ወንዝ የሚጠጣ ዳዊት እኮ በኤዶሚያስ ምድረ በዳ ሆኖ ምን አይነት መዝሙር እንደሚዘምር ትናንትና አይተነዋል። እንዴት በእግዚአብሔር ሐሴት እንደሚያደርግ አባቶቻችን እንዴ የሩቁን ተዉት ዳዊትን። አባቶቻችን በደርግ ዘመን በየእስር ቤቱ ተጥለው አሸዋ ላይ ይሄ ቀይ አሸዋ ላይ ይሄ ምንድነው ኮረኮንች ላይ በንበርክካቸው እንዲሄዱ እየተደረጉ እየተገረፉ ልብሳቸውን ተገፈው ራቁታቸውን ሂዩሚሊየት እየተደረጉ ነገር ግን ገብተው ለእግዚአብሔር መዝሙርን ያፈልቁ ነበረ። ለምን? የሚጠጡት ከሰው ወንዝ ሳይሆን ከእግዚአብሔር ወንዝ ስለነበረ እርካታቸው በስፍራ የተገደበ አልነበረም። እርካታቸው በምቾት የተገደበ አልነበረም። ሪጆይስ ያደርጉ ነበረ። የእግዚአብሔር ወንዞች ውሃን የተሞሉ ናቸው። የእግዚአብሔር ወንዞች ውሃን የተሞሉ ናቸው። ወዳጆቼ ወንዝ የሚመስሉ ግን ወንዝ ያልሆኑ ብዙ ጉድጓዶች አሉ። ብዙ ጉድጓዶች አሉ። ዝም ብለው የሚያነቃቋችሁ፣ ዝም ብለው አየር ላይ የሚያንሳፍፏችሁ፣ ልክ ከዛ ስትወጡ መሬት ላይ ስትወርዱ ኑሯችሁን አትወዱት። ዲናይ ነው የምታደርጉት። ቤታችሁን አትወዱትም። ቤተሰባችሁን አትወዱም። ሀገራችሁን አትወዱም። ግሬትፉል አይደላችሁም። አመስጋኞች አይደላችሁ። ለምን? ከእግዚአብሔር ወንዝ አይደለም የጠጣችሁት። የእግዚአብሔር ወንዝ በመጀመሪያ በየትኛውም ሁኔታ ውስጥ እንሆን፣ የትም ስፍራ ላይ እንገኝ ያረካናል። እርካታን የሚሰጠን በመጀመሪያ፣ ከዛስ እንድናፈራ እንድናበቅል፣ ለዘሪ ዘርን ለበላተኛ መብልን እንድንሰጥ፣ የሚበላ ነገር እንዳይታጣብን ያደርገናል። ከእግዚአብሔር ወንዝ የሚጠጣ ሰው አይደለም እሱ እርካታ በማጣት አይደለም እሱ በረሃብ ሊንገላታ ይቅርና የሚበላ ነገር ተፈልጎ አይታጣበትም። የሚበላ ነገር እናንተ ጋር ተፈልጎ አይታጣም። ከእግዚአብሔር ወንዝ ብቻ ጠጡ እናንተ። በእውነት በቃና ሐዋርያው ጳውሎስን ታስታውሷቸዋላችሁ። ከእግዚአብሔር ወንዝ ሁል ጊዜ ስለሚጠጡ አንድ ጊዜ ወደ ቤተ መቅደስ ወደ ምኩራብ ሲሄዱ ልክ የምኩራብ ስርዓት እንዳለቀ የምኩራብ አለቃው ዕድል ሰጣቸው። ወንድሞች ሆይ አላቸው፣ እስኪ እስራኤልን የሚያጽናና ቃል በእናንተ ዘንድ ካለ ሲላቸው፣ አይ እኔ አልተዘጋጀሁም አላሉ። ብድግ አሉና እስራኤልን የሚያጽናና ቃል፣ በቃ ቃል ተፈልጎ አይታጣባችሁም። የሚበላ ተፈልጎ አይታጣባችሁም። ቃሌ ሲመጣ እንደዛ ነው የሚያደርገው አለ። ዝናብ ከሰማይ ወደ ምድር ወርዶ የመጀመሪያው ነገር ምድርን ያረካታል። ወዳጆቼ ማፍራት ከመርካት ቀጥሎ ነው። ያረካ ሰው ስለ ማፍራት ሊያወራ አይገባውም። እኛ ሳንረካ፣ እኛ እያጉረመረምን፣ እኛ በጌታ ደስ ሳይለን ከዛ ፍሬ አፍርተን ለሌሎች ፍሬያችን እንዲታይ፣ ይሄ ግብዝነት ነው። መጀመሪያ እኛ ረክተናል ወይ? መጀመሪያ ያረካታል አለ። ከዛስ እንድታፈራ እንድታበቅል ያደርጋታል። ከዛስ ያ ፍሬዋ ደግሞ ከራሷ አልፎ ለሚበላ መብልን ለሚዘራ ዘርን እንድትሰጥ ያደርጋታል። ከእግዚአብሔር ወንዝ የሚጠጣ ሰው እንደዚህ ነው የሚሆነው። እንረካለን። ከዛስ የሚበላ ነገር አይታጣብንም፣ እናፈራለን። ክርስቶስ በዚህ መዝሙር ውስጥ ቤዛችን ሆኖ ተገልጧል። እግዚአብሔር ያዘጋጀው እኛ ኃጢአት ባጥለቀለቀን ጊዜ አንተ ቤዛን አዘጋጀህልን ብሎታል። ከዛ ደግሞ ወደ እግዚአብሔር መቅረቢያችን፣ ወደ አደባባዩ ብቻ ሳይሆን ወደ ውስጠኛው ወደ ቅድስተ ቅዱሳን መግቢያችን ሆኖ ተገልጧል። ከዛ ደግሞ የህይወት ውሃችን ሁል ጊዜ እንድናፈራ ሁል ጊዜ እንድናበቅል የሚያደርገን የህይወት ውሃችን ሆኖም በዚህ ምዕራፍ ላይ ክርስቶስን እናየዋለን። መጽሐፍት ሁሉ ስለሱ ይናገራሉ። ምን እንማር ከዚህ ምዕራፍ? አንደኛ ጸሎት
ከሚሰማ አምላክ ጋር መነጋገር ነው። ይህንን እንወቅ። ከሚሰማ አምላክ ጋር ሰምቶም ከሚመልስ አምላክ ጋር መነጋገር ነው እንጂ ጸሎት ጥሩ ስሜት እንዲሰማን ጸልዬ ነበረ ለማለት የምናደርገው ነገር አይደለም። እንደ አሕዛብ በጸሎታቸው በንግግራቸው ብዛት የሚሰሙ ስለሚመስላቸው ይደግማሉ አለ ጌታ ኢየሱስ ክርስቶስ። ጸሎት እንደዛ አይደለም። እኛ ወደሚሰማ አምላክ ሰምቶም ወደሚመልስ አምላክ የምናደርገው ከሱ ጋር የምናደርገው የሁለትዮሽ ንግግር ነው። ሁለተኛ ምን እንማር ከዚህ ምዕራፍ? ወደ እግዚአብሔር መቅረብ የበረከት ሁሉ ቁንጮ፣ የበረከት ሁሉ ዋና ነው። ሃሌሉያ! ጌታ ኢየሱስ ክርስቶስ እንደው ካደረገልን ነገር ሁሉ ከጨለማው ስልጣን ነጥቆ ማዳኑ፣ ከሲኦል ማስመለጡ፣ ከሞት ማስመለጡ፣ እነሱ ሁሉ ነገሮች ጅማሬ ሆነው ነገር ግን ፍጻሜው ምንድን ነው ካላችሁ ሩቅ የነበርነው ወደ እግዚአብሔር አቀረበን። የበረከት ሁሉ ቁንጮ ወደ እግዚአብሔር መቅረብ ነው። ሶስተኛስ ምን እንማር? ፍጥረትን የሚቆጣጠረው አምላክ የእኛ ጉዳይ ከቁጥጥሩ ውጭ እንደማይሆንበት እንመን። ተራሮችን ያጸና፣ ባህርን ጸጥ የሚያሰኝ፣ የአሕዛብን ሁከት ጸጥ የሚያሰኝ እና ፍጥረትን የሚቆጣጠረው፣ ተራሮችን ያጸናው፣ ባህርን ጸጥ የሚያደርገው፣ የአሕዛብን ሁከት የሚያረጋጋው ይህ ትልቅ አምላክ የኔና የናንተ ጉዳይ ከቁጥጥር ውጭ እንደማይሆንበት እንመን። እኔ ሁል ጊዜ ላለው ከእግዚአብሔር እጅ ላይ ወድቆ የሚመታኝ ነገር የለም እላለሁ። ከዛ እኔ ራሴ ደግሞ በእግዚአብሔር እጅ ላይ ስለምኖር በወድቅ ራሱ መወድቀው እጁ ላይ ነው። ሃሌሉያ! ከእጁ አልወድቅም። ስወድቅ ራሱ መወድቀው እጁ ላይ ነው። ጌታ ይባረክ። ከቁጥጥሩ ውጭ የሚሆንበት ነገር የለም። በእግዚአብሔር ዘንድ የሌለ ቮካብለሪ ሳላስበው ሳላውቅ አመለጠኝ የሚባል ነገር እግዚአብሔር አያውቅም። ሁሉ በቁጥጥሩ ስር ነው። አራተኛ ውሃ ከሌለባቸው ባዶ ጉድጓዶች እየራቅን ፍሬያማ ወደሚያደርገን ወደ እግዚአብሔር ወንዝ እንጠጋ ወዳጆች። እንደው ከሚያነቃቁ፣ እንደው አየር ላይ ከሚያንጠለጥሉ፣ ከሚያንሳፍፉ፣ ውሃ ከሌለባቸው ከማያረኩ፣ ደግሞ እንድናፈራ ከማያደርጉ ከባዶ ጉድጓዶች እየራቅን ፍሬያማ ወደሚያደርገን ወደሚያረካን ወደ እግዚአብሔር ወንዝ እንጠጋ። ምዕራፍ 66 ላይ ገብቻለሁ። ምዕራፍ 66 ከቁጥር 1 እስከ 4 ድረስ ኑ እግዚአብሔርን አምልኩ የሚል ጥሪ ነው። ጥሪው የቀረበው ደግሞ ለእስራኤል ብቻ ሳይሆን ለዓለም ሕዝብ ሁሉ ነው። ሕዝቦች ሁሉ ኑ እያለ ዳዊት ጥሪ ያደርጋል። አያችሁ፣ ዳዊት እግዚአብሔርን በእርግጥ ክብር የሚገባው ኃያል አምላክ መሆኑን በደንብ አድርጎ ያምናል። መጀመሪያ እሱ ማመን ብቻ አይደለም፣ ለሕዝብ ሁሉ ይህንን ያውጃል። አክብሩት ይላል እንጂ ከጠላት ጋር ተባብሮ በእግዚአብሔር ኃይል ላይ አይዋሽም። እግዚአብሔር ኃያል ነው፣ ኑ አክብሩት፣ ስገዱለት፣ አምልኩት እያለ ግብዣ ያቀርባል። እና ቁጥር 3 ላይ እግዚአብሔርን እንዲበሉት አለ፣ ስራህ ግሩም ነው፣ ኃይልህ ብዙ ሲሆን ጠላቶችህ ዋሹብ። ወገኖቼ የእግዚአብሔርን ኃያልነት ከሚያውጁት ነን እንጂ እኛ በኃይሉ ላይ ከሚዋሹት ወገን አይደለንም። በቃ ካልገባን አልገባኝም እንላለን እንጂ በኃይሉ ላይ አንዋሽም። በእግዚአብሔር ኃይል ላይ መዋሸት የጠላት ስራ ነው። እኛ ከጠላት ጋር ተባብረን እግዚአብሔርን አናማውም። በኃይሉ ላይ አንዋሽም፣ ኃይሉን እናውጃለን። ኃይሉን ከሚያውጁት ወገን ነኝ እኔ። በኃይሉ ላይ ከሚዋሹት ወገን አይደለሁኝም። አልተባበርም። ኃይሉን ከሚያውጁ ጋር ነው የምተባበረው። ታስታውሳላችሁ ትንቢተ ዳንኤል ምዕራፍ 3 ከቁጥር 14 እስከ 18 ያለውን ክፍል አነበዋለሁ። እንደዚህ ይላል፣ ናቡከደነጾርም ሲድራቅና ሚሳቅ አብድናጎም ሆይ አለ፣ አምላኬን አለማምለካችሁ ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱንና የእምቢልታውን የመሰንቆንና የክራሩን የበገናውንና የዋሽንቱን የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያን ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። አያችሁ፣ ጠላት በእግዚአብሔር ኃይል ላይ ሲዋሽ ከእጄ የሚያድናችሁ አምላክ ማን ነው? ማንም ብለው አልተስማሙ። ከጠላት ጋር ማን ነው ብሎ አላቸው። ሲድራቅና ሚሳቅ አብድናጎምን መልሱ፣ ንጉሱንም ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል። አንስማማም ካንተ ጋር፣ በእግዚአብሔር ኃይል ላይ አንዋሽም። አያድንሽም ከሚሉት ጋር ተስማምተሽ በአምላክሽ ኃይል ላይ እንዳትዋሽ እህቴ። አያድንህም ከሚሉት ጋር ተስማምተ
በእግዚአብሔር ኃይል ላይ እንዳትዋሽ ወንድሜ። አንስማማም አሉ በዚህ ነገር። እንደውም እሰጥ አገባ አያስፈልገንም። ከአንተ ጋር መነጋገር በዚህ ጉዳይ ላይ አያስፈልገንም። አስፈላጊያችን አይደለም መልስ እንሰጥህ ዘንድ። የምናመልከው አምላካችን የኛ አምላክ ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል። ከእጅህም ያድነናል ንጉሥ ሆይ። ኤክስክላሜሽን ማርክ አለው። አይገርማችሁም? ከእጅህም ያድነናል ንጉሥ ሆይ። እንግዲህ ናቡከደነጾር ማለት እንደው ምን ልበላችሁ፣ በአሁኑ ዘመን እንመንዝረው ቢባል the most powerful nation ነው በዛ ሰዓት ባቢሎን ማለት። አገራትን ሁሉ ማርኮ እያስገዛ እያስገበረ ያለ፣ እነሱን ራሳቸውን ከሀገራቸው በምርኮ ያመጣቸው ታላቅ ንጉሥ ነው እና ከእጅህ ያድነናል ከእሳቱ እቶን ያድነናል አሉት። ነገር ግን ንጉሥ አሉት እሱ ባያድነን አማልክትህን እንዳናመልክ ላቆምከው ሙሉ ወርቁ ምስል እንዳንሰግድ እወቅ አሉት ይላል። ከፈለገ ፈቃዱ ከሆነ አቅም አያንሰውም። ፈቃዱን የሚፈጽምበት በቂ ኃይል አለው። እግዚአብሔር ያድነናል። ከአንተ ጋር ተስማምተን በኃይሉ ላይ አንዋሽም። ሶስቱ ብላቴኖች ንጉሱ በእግዚአብሔር ኃይል ላይ የዋሸውን ውሸት አላጸደቁለትም፣ አልተቀበሉትም፣ አልተባበሩትም። እኛም እንዲሆን እንሆን። ከዛ ከቁጥር 5 እስከ 12 እግዚአብሔር ለእስራኤል ሕዝብ ያደረገውን የማዳን ሂደት ያሳያል። ሂደት ነው አይደለ? ከግብፅ ምድር አውጥቷቸው ወደ ከነአን ሲመራቸው ሂደቱን አብረናቸውን የተጓዝ ነው። እኛ ሂደቱን ያሳየናል። ዳዊት አዳናቸው፣ ከግብፅ ምድር አወጣቸው። ከዛ በምድረ በዳ ፈተናቸው፣ አጠራቸው፣ ሪፋይን አደረጋቸው። ከዛስ ወደ ተስፋይቱ ምድር አገባቸው። ቁጥር 12 ላይ ሰዎች በራሳችን ላይ እንዲፈነጩ አደረግክ፣ በእሳትና በውሃ መካከል አሳለፍከን ይልና የኋላ ኋላ ግን ወደ በረከት አመጣህን ይላል አዲስ መደበኛ ትርጉም። ከመፈተን በኋላ ማለፍ አለ፣ መዘዋወር አለ። ብዙ ጊዜ እንዳልኳችሁ ተዘዋውራለች ይባላል አይደለ? ከፈተና በኋላ ተዘዋውሯል ይባላል። ሰዎች በራሳችን ላይ እንዲፈነጩ አደረግክ፣ በእሳትና በውሃ መካከል አለፍን፣ የኋላ ኋላ ግን አለፍን እንጂ እዛ አልቀረንም፣ ወደ በረከት አመጣህን። ከዛ ቁጥር 16 ላይ እግዚአብሔርን የምትፈሩት ሁሉ ይላል ስሙኝ፣ ኑ ስሙኝ፣ ለነፍሴ ያደረገላትን ልንገራችሁ። ለምንድን ነው? መጀመሪያ እግዚአብሔርን አክብሩት፣ እግዚአብሔርን አምልኩት ለማለት አሕዛብን ሁሉ ሲጠራ አይተነዋል። አሁን ግን ለሆነ ስፔሲፊክ ቴስቲሞኒ እግዚአብሔርን የምትፈሩት ሁሉ ኑ ስሙኝ፣ ለነፍሴ ያደረገላትን ልንገራችሁ ብሎ አንድን ግሩፕ ሲጠራ እናየዋለን። አያችሁ ወዳጆቼ፣ አንዳንድ ምስክርነቶች ላልተገባቸው ሰዎች አይነገሩም። እግዚአብሔርን ለሚፈሩ ሰዎች ብቻ የሚነገር ምስክርነት አለ። መንፈሳዊ ነገር ለሚገባቸው ሰዎች ብቻ የሚነገር ምስክርነት አለ። ካልሆነስ ያቃልሉባችኋል፣ ይመቱባችኋል እምነታችሁን። ጌታ እንደዚህ ያለ በማቴዎስ ወንጌል ምዕራፍ 7 ቁጥር 6 ላይ በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያዎች ፊት አትጣሉ አለ። እግዚአብሔርን ለሚፈሩ ብቻ የሚነገር አለ። በበሰሉት ሰዎች መካከል ይላል ሐዋርያው ጳውሎስ ጥበብን እንናገራለን ይላል። ኢቭን በእግዚአብሔር ቤት ውስጥ ማለት ነው። መንፈሳዊ ነገርን በሚረዱ እግዚአብሔርን በሚፈሩ እግዚአብሔርን በሚያምኑ ሰዎች መካከል ብቻ የሚወራ ነገር አለ። እግዚአብሔር አይናገርም። እግዚአብሔር በዚህ ዘመን ሰውን መናገር አቁሟል ለሚል ሰው ጌታ ምን እንዳለኝ በእናትህ ልንገር ብትሉት እኮ አራክሶ ጭቃ ላይ ነው የሚለውስባችሁ፣ ልክ እንደ እሪያዎቹ የከበረ ነገራችሁን ማለት ነው። ስለዚህ የሚነገረው ሰው አለ፣ የማይነገረው ሰው አለ። ቁጥር 18 ላይ ኃጢአቴን ሳልናዘዝ ይላል አዲስ ትርጉም። ኃጢአትን በልቤ ብመለከት ነው የሚለው የቀድሞ ትርጉም። አዲስ ትርጉም ግን በደንብ ስለገለጸልኝ ወስጄዋለሁ። ኃጢአቴን ሳልናዘዝ በልቤ ሰውሬ ቢሆን ኖሮ እግዚአብሔር ጸሎቴን ባልሰማ ነበረ። ደስ ሲል በቃ ራሱን ሰበከው። ትርጉሙ ራሱን ቃሉን ሰበከው። ዳዊት ሁልጊዜ ጸሎቱ እንዳይሰማ ከሚያደርገው ነገር ራሱን ያነጻል። በእግዚአብሔር ፊት ሲቀርብ መጀመሪያ የሚያደርገው ነገር ራሱን ይመረምራል። አባቶቻችን ያደርጉ እንደነበረ ማለት ነው። እኛ ዛሬ በጣም አደግንና በጣም ሰለጠንንና በጣም መጠቅንና አያስፈልግም ብለን ወደ ጎን አደረግነው እንጂ ዳዊት እንደዛ ያደርግ ነበረ። አባቶቻችንም እንደዛ ያደርጉ ነበረ። አስቀድመው ራሳቸውን በእግዚአብሔር ፊት ይመረምሩ ነበረ።
እና ኃጢአቴን ሳልናዘዝ በልቤ ሰውሬ ቢሆን ኖሮ እግዚአብሔር ጸሎቴን ባልሰማ ነበር አለ። ወገኖቼ ኃጢአት ወዲያው የሆነ ሪሌሽንሽፕን ባይቀማንም ልጅነትን ባይቀማንም ከአባታችን ጋር ያለንን ፌሎሺፕ ግን ያበላሻል። ልጄ አሁን እኔን ቢበድለኝ ልጅነቱን አልቆርጠውም እኮ ግን ህብረታችን ይበላሻል። እንደ ቀድሞ ኮሚኒኬት መደራረግ አንችልም። ኮሚኒኬሽናችን ይበላሻል። ሶልቭ መደረግ አለበት። ያ ፌሎሺፕ እንዲመለስ፣ የቤቱ አትሞስፌር እንዲስተካከል፣ ይቅርታ መጠየቅ ካለበት ይቅርታ ጠይቆ፣ መታረም ካለበት ታርሞ፣ ማስተካከል የሚችለው ነገር ካለ አስተካክሎ ፌሎሺፓችን መታደስ አለበት። ሪሌሽንሽፕ እኮ እንዳለ ነው። ልጅነቱ እንዳለ ነው። እናትነቴ እንዳለ ነው። ግን ምኑ ተበላሽቷል? ፌሎሺፕ ተበላሽቷል። ኮሚኒኬሽን ተበላሽቷል። ኃጢአት እንደዛ ነው የሚያደርገው። ፌሎሺፕን ያበላሻል፣ ኮሚኒኬሽንን ያበላሻል። ስለዚህ ዳዊት ፌሎሺፑን ኮሚኒኬሽኑን የሚያበላሽበትን ነገር መጀመሪያ አጽድቶ ነው ወደ ጸሎት የሚገባው። ኃጢአቴን ሳልናዘዝ በልቤ ሰውሬ ቢሆን ኖሮ የጸለይኩት እግዚአብሔር ጸሎቴን ባልሰማው ነበረ ይላል። ቁጥር 19 አሁን ግን እግዚአብሔር በእርግጥ ሰምቶኛል ጸሎቴንም አድምጧል ይላል አዲሱ መደበኛ ትርጉም። እግዚአብሔር እሱን በመፍራትና ከኃጢአት በመራቅ የቀረበን ጸሎት አይንቅም፣ ይሰማል። ምን እንማር ከዚህ ምዕራፍ? አንደኛ የእግዚአብሔርን ኃያልነት ለሕዝብ ሁሉ እናውጅ እንጂ ከጠላት ጋር ተባብረን በኃይሉ ላይ አንዋሽ። እኔ በኃይሉ ላይ ከሚዋሹት ወገን አይደለሁም፣ ኃይሉን ከሚያውጁት ወገን ነኝ። ሁለተኛ እግዚአብሔርን ለሚፈሩ መንፈሳዊን ነገር ለሚረዱ ብቻ የሚነገር ምስክርነት አለ። ሶስተኛ ያልተናዘዝነው ኃጢአት ግንኙነታችንን ባያበላሽ እንኳን ህብረታችንን፣ ኮሚኒኬሽናችንን ያበላሻል። ስለዚህ ራሳችንን በእግዚአብሔር ፊት እንመርመር። አራተኛ እንደ ፈቃዱ የቀረበን ጸሎት እግዚአብሔር አይንቅም። ጸሎትን ይሰማል፣ በጊዜው ደግሞ ይመልሳል። በጊዜው ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ የሚለውን ቃል ታስታውሳላችሁ አይደለ? ምን ይላል? ተያይዞ በጊዜው ከፍ እንዲያደርጋችሁ ይላል። ራስን በእግዚአብሔር ፊት ማዋረድ፣ ዝቅ ማድረግ ማለት መጾምን መጸለይን የሚያሳየው። በጊዜው እግዚአብሔር ምን ያደርገናል? ከፍ ያደርገናል። ይሰማል፣ ይመልሳል፣ ጸሎትን አይንቅም። መዝሙር 67 እግዚአብሔር ሕዝቡን ስለመባረኩ ነው የሚናገረው። ግን እግዚአብሔር ሕዝቡን ሲባርክ የሚያዩ ሁሉ እሱን ያከብሩታል፣ የሚያዩ ሁሉ እሱን ይፈሩታል የሚል ሀሳብ ነው የሚሰጠን። ከቁጥር 1 እስከ 2 የክህነት ባርኮት ፕሪስትሊ የሆነ ብለሲንግ ሲሰጥ ነው የምናየው ዳዊት። ይሄ እዚህ ቦታ ላይ የተጠቀሰው ቃል ዘዳግምን ስናጠና እንደምታስታውሱት ዘዳግም 6 ከ24 እስከ 25 ላይ ያለው ቃል ነው። እንደዚህ ይላል ዘዳግም ላይ ያለው ቃል፣ እንደ ዛሬም በሕይወት እንዲያኖረን ሁል ጊዜም መልካም እንዲሆንልን አምላካችን እግዚአብሔርን እንፈራ ዘንድ ይህችም ስርዓት ሁሉ እናደርግ ዘንድ እግዚአብሔር አዘዘን። እሱም እንዳዘዘን በአምላካችን በእግዚአብሔር ፊት እናደርጋት ዘንድ ይህችን ትእዛዝ ሁሉ ብንጠብቅ ለእኛ ጽድቅ ይሆንልናል ይላል። ይህም ፕሪስትሊ ብለሲንግ ታስታውሱታላችሁ። የእግዚአብሔርን ቃል ስናጠና አይተነዋል አደለ? እግዚአብሔርን ካህኑ አሮን የእግዚአብሔርን ሕዝብ ሲባርክ እግዚአብሔር ይማረን ይባርከንም፣ ፊቱንም በላያችን ያብራ፣ በአሕዛብ መካከል ማዳንህን መንገድህንም በምድር እናውቅ ዘንድ የሚለው ቃል ማለት ነው። ይሄ የክህነት ባርኮት ነው። ከዛ ቁጥር 2 ላይ መንገድህን በምድር ላይ ማዳንህን በሕዝቦች መካከል ይታወቅ ዘንድ የሚለው ምንድን ነው የሚያሳየን? እግዚአብሔር ያለ ዓላማ እንደማይባርክ ሕዝብህን ባርክ ይለውና ፊትህን በእኛ ላይ አብራ ይለውና ከዛ ፐርፐዙን አብሮ ያስቀምጣል ዳዊት። መንገድህ በምድር ላይ ማዳንህን በሕዝቦች ሁሉ መካከል ይታወቅ ዘንድ በጣም አጽንኦት ሰጥተን እንድናየው ፈልጋለሁ። ይህንን ክፍል እንደው ሰዓትም ባይኖረን እንዲያልፈንም አልፈልገው ክፍል ነው። እግዚአብሔር ወዳጆቼ ያለ ዓላማ አይባርክም። መባረክ መንገድ ነው እንጂ ግብ አይደለም። እደግመዋለሁ፣ መባረክ መንገድ ነው እንጂ ግብ አይደለም። እግዚአብሔር ለዓላማው ነው የሚባርከው፣ ግብ አስቀምጦ ነው የሚባርከው። ቁጥር 2 የሚለን ሕዝብህን የባረከው በሕዝብህ ላይ ፊትህን ያበራኸው መንገድህ በምድር ላይ ማዳንህም በሕዝቦች መካከል ይታወቅ ዘንድ ነው።
አያችሁ፣ የመባረክ ግቡ መባረክ አይደለም፣ ለሌሎች ለበረከት፣ እግዚአብሔርን ለማወቅ፣ እግዚአብሔርን ለመፍራት ምክንያት ለመሆን ነው። አብርሃምን ካስታወሳችሁ እግዚአብሔር እየባረኩ ባርካለሁ አለውና ከዛስ እግዚአብሔር ግቡ ምንድን ነው? በቃ እኔ ብርክርክርክ እንድለው አይደለም፣ ለበረከት አደርግሃለሁ፣ አሕዛብ ሁሉ በአንተ ይባረካሉ። አያችሁ፣ መባረክ ግብ አለው፣ ዓላማ አለው። እስራኤል የተባረከችው ለሕዝብና ለአሕዛብ እግዚአብሔርን ለማሳየት ነው። በረከታችን ማንን ያሳያል? በረከታችን ምን ይናገራል? ማቴዎስ ወንጌል ምዕራፍ 28 ከ18 እስከ 20 ድረስ ጌታ እንደዚህ አለ። ኢየሱስ ቀረበና እንዲህ ብሎ ተናገራቸው ይላል። ስልጣን ሁሉ በሰማይና በምድር ተሰጠኝ አላቸው። ከዛ ያንን ስልጣን መልሶ እኮ ለእነሱ ሊሰጣቸው ነው። እንግዲህ ሂዱና አለ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ደቀ መዛሙርቱ ለካ የተማሩት ለመማር ብቻ አይደለም፣ ያመለጡት ለማምለጥ ያህል ብቻ አይደለም። ያዘዝኳችሁን ሁሉ እያስተማራችኋቸው እያጠመቃችኋቸው ደቀ መዛሙርት አድርጓቸው። ደቀ መዝሙር የሆኑት ደቀ መዝሙር ለማድረግ ነው። የተማሩት ለማስተማር ነው። ያመለጡት ለማስመለጥ ነው። ወዳጆቼ እግዚአብሔር ለዓላማውና ለግቡ የከፈተልንን መንገድ ግብና ዓላማ አድርገን ረክተን እንዳንቀመጥ ጸጋ ይብዛልን። በቃ ደቀ መዝሙር መሆን የመጨረሻው ሌቭል የመጨረሻው መዳረሻ አይደለም። ደቀ መዝሙር ማድረግ የሚባል ነገር አለ። በቃ እኔ ደቀ መዝሙር ሆኛለሁ። አዎ ጥሩ ነው። ደቀ መዝሙር መሆን መጀመሪያ አስፈላጊ ነገር ነው፣ ደቀ መዝሙር ከማድረግ በፊት ግን እሱ አይደለም መጨረሻው። ደቀ መዛሙርት አድርጊያችኋለሁ። ምን እንድታደርጉ? ደቀ መዝሙር እንድታደርጉ። አስተምሬያችኋለሁ። ምን እንድታስተምሩ። ባርኪያችኋለሁ። ምን እንድታደርጉ? ለበረከት እንድትሆኑ። እናንተን ያየ እግዚአብሔርን እንዲፈራ፣ እናንተን ያየ እግዚአብሔርን እንዲያከብር፣ እናንተን ያየ እግዚአብሔር አለ እንዲል። በረከታችን ስለማን ይናገራል? ስለማን ይናገራል? ከቁጥር 3 እስከ 5 እግዚአብሔር የሰዎች ሁሉ ምስጋና ለምን እንደሚገባው ይናገራል። ሰው ሁሉ እግዚአብሔርን ያመስግን ይልና ለምንድን ነው የሰው ሁሉ ምስጋና የሚገባው? እግዚአብሔር አንደኛ ለሰው ልጆች ሁሉ በቀን ስለሚፈርድ እግዚአብሔር ለአማኞች ብቻ ሳይሆን ለእስራኤል ብቻ ሳይሆን ለሰው ልጆች ሁሉ በቀን ስለሚፈርድ፣ ሁለተኛ በጽድቅ ስለሚመራና ስለሚያስተዳድር። ፍጥረቱን በጽድቅ ይመራል፣ ፍጥረቱን በጽድቅ ያስተዳድራል። ስለዚህ እግዚአብሔር ከሰው ልጆች ሁሉ ምስጋና ሊቀበል ይገባዋል ይላል። ቁጥር 6 እስከ 7 ለእኛ ስላደረገው አቅራቦት እግዚአብሔርን ይፈሩታል ይላል። ሃሌሉያ። 7 ላይ አዲስ ትርጉም እንደዚህ ይላል፣ እግዚአብሔር ስለሚባርከንም በምድር ዳርቻ ያለ ሁሉ ይፈሩታል። እግዚአብሔር ስለሚባርከንም በምድር ዳርቻ ያለ ሁሉ ይፈሩታል። በብልጽግናችን እኛንን እየተፈራን ያለ ነው እግዚአብሔር። በተቀመጥንበት የስልጣን ወንበር እኛንን እየተፈራን ያለ ነው እግዚአብሔር። በትምህርታችን፣ በስታተሳችን፣ በታይትላችን እግዚአብሔር በሰጠንና በባረከን በየትኛውም ነገር እየተፈራ ያለው እግዚአብሔር ነው ወይንስ እኛ ነን? እየተከበረ ያለው እግዚአብሔር ነው ወይስ እኛ ነን? እየታወቀ ያለው እግዚአብሔር ነው ወይስ እኛ ነን? በዚህ ምዕራፍ ክርስቶስ በላያችን የበራ የእግዚአብሔር ፊት ሆኖ እናገኘዋለን። ፊትህን በላያችን ላይ አብራ ስለሚል ያበራልን ግን ለሌሎች ብርሃን እንድንሆን ነው። ምን እንማር ከዚህ ምዕራፍ? አንደኛ እግዚአብሔር እንዲባርከን ስንጸልይ የበረከቱን ዓላማ አብረን እንጠይቅ። ለምን? ከዛስ ሐና እግዚአብሔር ልጅ እንዲሰጣት ጠየቀችውና ከዛስ ስለሚለው መልስ ሰጠች። ስጠኝና መልሼ እሰጥሃለሁ ያለች። በፊትህ እንዲኖር ለዘላለም ካንተ ጋር እንዲሆን መልሼ ያመጣዋለሁ ያለች። እንዲባርከን ስንጸልይ የበረከቱን ዓላማ አብረን እንጠይቀው። ሁለተኛ በረከታችን እግዚአብሔርን ሊያስተዋውቅ ይገባል። እኛን ሳይሆን እግዚአብሔርን ሊያስተዋውቅ ይገባል። ሶስተኛ በሀብታችን፣ በእውቀታችን ወይም በየትኛው በረከታችን እኛ ሳንሆን እግዚአብሔር ይፈራ፣ እግዚአብሔር ይከበር፣ እግዚአብሔር ይታወቅ። መዝሙር 68
መዝሙር 68 የድል መዝሙር ነው። ቁጥር 1 ሲጀምር እግዚአብሔር ይነሳ፣ ጠላቶቹም ይበተኑ፣ የሚጠሉትም ከፊቱ ይሸሹ ይላል። ይህ ሙሴ መዝሙር ነው። ካስታወሳችሁ ዘኍልቍ ምዕራፍ 10 ቁጥር 35 ላይ ሙሴም ታቦቱ በተጓዘ ጊዜ አቤቱ ተነሳ፣ ጠላቶችህ ይበተኑ፣ የሚጠሉህም ከፊትህ ይሸሹ ይል ነበር ይላል። የድል መዝሙር ነው። እግዚአብሔር ሲነሳ ጠላቶቹ ይበተናሉ፣ የሚጠሉት ይሸሻሉ። ከዛስ ጻድቃን ግን ደስ ይላቸዋል። ጻድቃን እግዚአብሔር ሲነሳ በፍርሃት አይርዱም። እግዚአብሔር ሲነሳ ከፊቱ አይሸሹም፣ ደስ ይላቸዋል። ጠላቶቹስ ይበተናሉ፣ የሚጠሉትስ ይሸሻሉ። ለዚህ ነው ያው የእግዚአብሔር መገኘት እኛን የሚያረካው፣ እኛን የሚያስደስተው፣ እኛን እንድናፈራና እንድናበቅል የሚያደርገው፣ እኛን የሚባርከው፣ እኛን የሚጠብቀው፣ ፕሮቴክት የሚያደርገው ያው የእግዚአብሔር መገኘት ያው ፕሬዘንሱ ለጻድቃን በረከት እንደሆነ ሁሉ ለሚጠሉት ደግሞ ፍርድ ነው። እግዚአብሔር ሲገኝ የሚገኝላቸው አሉ፣ የሚገኝባቸው ደግሞ አሉ። ቁጥር 4 እስከ 6 ድረስ እግዚአብሔር ለሕዝቡ የሚራራ ደግ አባት መሆኑን ያሳያል። ድል አድራጊው ያ ኃያል ጌታ ለተጠቁት የሚራራ ደግ አባት መሆኑን ደግሞ ያሳየናል። የሚፈርድ አባት፣ ለድሆች የሚፈርድ የሚራራ፣ ለእስረኞች የሚራራ አባት እንደሆነ ደግሞ ወዳጆቼ፣ ሁል ጊዜ እኔ ባላንሱን ወደዋለሁኝ እንደምነግራችሁ። ትላንትና ስናጠና ኃይል እግዚአብሔር ነው አለና ዳዊት፣ እንደው ደንግጠን እንዳንቀር ምህረትም አለን። ሃሌሉያ! ኃይል ከምህረት ጋር ባላንስ እንደሚያደርግ አሳየን። አይዟችሁ ኃይል የእግዚአብሔር ነው አለና አይዟችሁ ምህረትም የሱ ነው አለን። አሁንም እዚህ ቦታ ላይ ኃይል የእግዚአብሔር እንደሆነ፣ እግዚአብሔር እንዴት ኃያል እንደሆነ ሲነሳ ጠላቶቹ የሚበተኑለት፣ የሚጠሉት የሚሸሹለት እንዴት ኃያል አምላክ እንደሆነ ያሳየንና ከዛ በኋላ ደግሞ የድሃ አደግ አባት እኮ ነው፣ የመበለቶች ዳኛ እኮ ነው፣ እስረኞችን ቤታቸው የሚያሳድራቸው እኮ ነው እያለ ደግሞ ርኅራኄውንና ደግነቱን ያሳየናል። አያችሁ፣ የእግዚአብሔር ኃይሉ ርኅራኄውን አያጠፋውም፣ ርኅራኄው ደግሞ ኃይሉን አይቀንሰው። ዩኒክ የሆነ የእግዚአብሔር ባህሪ ይሄ ነው። ፎርዛት ማተር እግዚአብሔር ኃይሉን ለምን እንደሚጠቀምበት ታውቃላችሁ? ፍቅሩን ዲሞንስትሬት ለማድረግ ነው የሚጠቀምበት። ኃይሉን ለመፍለጥና ለመቆረጥ አይደለም የሚጠቀምበት። ብዙዎች ኃይል በእጃቸው ሲይዙ ፈላጭ ቆራጭ ይሆናሉ። ኃይል በእጃቸው ሲይዙ አጥቂ ይሆናሉ፣ ጨቋኝ ይሆናሉ። እግዚአብሔር ግን ኃይሉን የሚጠቀምበት ፍቅሩን ዲሞንስትሬት ለማድረግ ነው። የኃይል ስጦታዎችን ቢሰጠን፣ የጸጋ ስጦታዎችን ቢሰጠን፣ የማስተማር ቢሆን፣ የመስበክ ቢሆን፣ የመፈወስ ቢሆን፣ የትንቢት ቢሆን፣ አጋንንትን የማስወጣት ቢሆን፣ የትኛውንም አይነት ስጦታ፣ የትኛውንም አይነት መንፈሳዊ ኃይል እግዚአብሔር ቢሰጠን ፍቅሩን እንድንገልጥበት ነው። ፍቅሩን እንድንገልጥበት ነው። ሰዎችን እንድናሳቅቅበት፣ ሰዎችን እንድናሳድድበት፣ ሰዎችን እንድንኮንንበት፣ ሰዎችን እንድናጠፋበት አይደለም። ሰዎች በእርግጥ የእግዚአብሔርን ኃይል ሚስዩዝ አድርገውታል። ከድሮም ጀምሮ ኤልሳን ካስታወሳችሁት የእግዚአብሔርን ኃይል በነገራችን ላይ ሚስዩዝ አድርጎ ያውቃል። ብላቴኖች መንገድ ላይ እየተከተሉ አንተ መላጣ መላጣ እያሉ አበሸቁት ይላል መጽሐፍ ቅዱስ። ሚስዩዝ አደረገው። በእጁ ያለውን የእግዚአብሔርን ቅባት ሚስዩዝ አደረገው። ዘወር አለና ረገማቸው ይላል። አንተ መላጣ ሲሉት ዞር አለና ረገማቸው። ድብ ከጫካ ወጣና ብላቴኖቹን ሰባበራቸው ይላል። ሰዎች በዚህ ዘመንም ሚስዩዝ ሊያደርጉት ይችላሉ፣ አላግባብ ሊጠቀሙበት ይችላሉ። ግን እግዚአብሔር ኃይሉን የሚለቀው ለምንድን ነው ካላችሁ፣ ፍቅሩን ዲሞንስትሬት ለማድረግ ፍቅሩን ለመግለጽ ነው ኃይሉን የሚለቀው። ስለዚህ ኃይሉ ርኅራኄውን አያጠፋውም፣ ርኅራኄው ደግሞ ኃይሉን አይቀንሰውም። ከቁጥር 7 እስከ 10 የዘጸአቱን እግዚአብሔርን ያወሳል። 7 ላይ አምላኩ ሕዝብህን በመራህ ጊዜ በበረሃ አብረሃቸው በተጓዝክ ጊዜ ይላል። ሃሌሉያ! ይህን ክፍል ስናጠናው ታስታውሳላችሁ እንዴት ወደነው በጌታ ፍቅር ልባችን ተነድፎ እንደነበረ። ይህን ክፍል ስናጠና አምላክ ሆይ ሕዝብህን በመራህ ጊዜ በርቀት ሆነህ ሳይሆን ሕዝብህን ስትመራ እንዴት ሆነ የመራኸው? በበረሃ አብረሃቸው በተጓዝክ ጊዜ።
እስራኤል ሁሉ ለየቤቱ ለየቤተሰቡ አንዳንድ ድንኳን ሲጥል እግዚአብሔር ለኔም አንድ ድንኳን ስሩልኝ አለ። መሀል ላይ መሆን እፈልጋለሁኝ አለ። ሁሉም ድንኳን ፊቱን ወደ እኔ ያዞርና እኔ ሴንተር ሆኜ መሀል ላይ ከናንተ ጋር ልክ ከናንተ ነገድ እንዳንዱ በአንድ ድንኳን ማደር እፈልጋለሁኝ ብሎ በበረሃ አብረሃቸው በተጓዝ ጊዜ አብሯቸው በበረሃ ሰፈረ። አብሮ ሆኖ የሚመራ አምላክ ነው፣ የሩቅ አምላክ አይደለም እግዚአብሔር። እዛ ቁጥር 11 ላይ እግዚአብሔር ትእዛዝ ሰጠ ይልና አዲስ ትርጉም ነው አሁን የማነብላችሁ። የሚያወሩትን ብዙ ሰራዊት ናቸው የሚለው የቀድሞ ትርጉም እግዚአብሔር ትእዛዝ ሰጠ ብሎ ብዙ ሴቶችም ዜናውን አሰራጩ ይላል። ለእህቶች ታዲያ ያለሽ እንዳትሉ፣ ብዙ ሴቶችም ዜናውን አሰራጩ ይላል። እንግዲህ እግዚአብሔር ነው ያደረገው። ደካማ የተባሉትን የሚመርጥ እግዚአብሔር ነው ያደረገው፣ ነው አይደለሁም። በቀድሞ እስራኤል ዘመን እስራኤላውያን ሴቶች ድል ሲኖር ከበሮ ይዘው ወጥተው ማወጃቸው የተለመደ ነገር ነበረ። ብርቶቹ፣ ጀግኖቹ፣ ተዋጊዎቹ፣ ኃያላን የሆኑት ነገስታት የሆኑት ጦር መሪዎች የሆኑት ድል ሲነሱ ድሉን የሚያውጁት ግን ሴቶች ነበሩ። በጣም የሚገርማችሁ ነገር ካስታውሳችሁ አንደኛ ሳሙኤል ምዕራፍ 17 ላይ ዳዊት ጎልያድን ገሎ ሲመጣ ሴቶች ናቸው ከበሮአቸውን ይዘው ተነስተው ድሉን ያወጁት። ዘጸአት 15 ላይ እግዚአብሔር ባህርን ከፍሎ ህዝቡን ካሻገረ በኋላ ሙሴ ነው በበትሩ እግዚአብሔር አዞት ባህሩን የከፈለው። ከዛ በኋላ ግን ከበሮዋን ይዛ ሴቶች ሰብስባ ድሉን የዘመረችው ማናት? ማርያም ናት። ድል ተናጋሪ አድርጓቸዋል ሴቶቹን እግዚአብሔር። በቃ ድል የሚያውጁ አድርጓቸዋል። ፎር ሳም ሪዝን ዘጸአት 15:20 ላይ የአሮን እህት ነብይቱ ማርያም ከበሮ በእጇ ወሰደች፣ ሴቶችም ሁሉ በከበሮና በዘፈን ከኋላዋ ወጡ። ማርያምም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ፣ ፈረሱንና ፈረሰኛውን በባህር የጣለ አለቻቸው። ደግሞ ወዳጆቼ ይሄ የእስራኤል ባህል ብቻ እንዳይመስላችሁ። እግዚአብሔር እኮ የሚገርም አርክቴክት ነው፣ የሚገርም ዲዛይነር እኮ ነው። ከዘመናት በፊት ከ1000 ዓመት በፊት እንዴት አድርጎ የሚመጣውን ዘመን ሲስል እንደነበረ ሲቀርጽ እንደነበረ እኮ በጣም ይገርማል። ይሄ ዝም ብሎ በአንድ ወቅት የነበረ የእስራኤል ባህል አልነበረም። ሊመጣ ያለውን ታላቅ ድል ትንሣኤውን በሴቶች እንደሚታወጅ የሚያመለክት ጥላ ነው። እግዚአብሔር ትእዛዝ ሰጠ፣ እግዚአብሔር ድል ሰጠ። ብዙ ሴቶችም ዜናውን አሰራጩ። ብርቱ የሆነው እሱ ድል ከነሳ በኋላ የምስራቹን ደካማ በሚባለው እጅ ሰደደ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 5 ጀምሮ ታሪኩን ታውቁታላችሁ። መልአኩ መልሶ ሴቶቹን አላቸው፣ እናንተ ሳትፈሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷል፣ በዚህ የለም። የተኛበትን ስፍራ ኑና እዩ፣ ፈጥናችሁም ሂዱ፣ ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኳችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብሩ ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜም ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው ይላል። በእነዚህ ደካማ በተባሉ ሴቶች እጅ ላከ። እንደዚህ ዘመን እንዳይመስላችሁ። ለዛውም በዚያን ዘመን ታውቃላችሁ፣ ሴት በፍርድ ቤት እንኳን ምስክርነቷ አይቆጠርም ነበረ። ምስክር አትሆንም። ሰውን ሲገድለው ብታይ አይቻለሁ ብላ መስከር አትችልም። ምስክርነቷ ቫልዩ የለውም፣ ዋጋ የለውም፣ አይቆጠርም። እነዚህን ሴቶች ምስክር አድርጎ ላከ እግዚአብሔር። ብርቱ የሆነው እሱ እነዚህን ደካሞች፣ እነዚህን ተቀባይነት የሌላቸውን፣ እነዚህ በሸንጎ እንኳን የማይሰማ ድምፅ ያላቸውን ሴቶች ይሄንን ታላቅ ዜና፣ ትንሣኤን የሚያክል ታላቅ ዜና በእነዚህ ሴቶች እጅ ላከው። ደቀ መዛሙርቱ ራሳቸው የሴቶቹን ምስክርነት ለመቀበል እንደተቸገሩ ታውቃላችሁ። በጊዜው የነበረው ባህል ያስተማራቸው እሱን ነው። ሉቃስ 24 ላይ የኤማውስን መንገደኞች ካስታወሳቸዋቸው ከቁጥር 22 እስከ 24 ድረስ እንደዚህ ይላል። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩ አንዳንድ ሴቶች አስገረሙን አሉት። የኤማውስ መንገደኞች ጌታ ይባርካቸው፣ እንወዳቸዋለን። አንዳንድ ሴቶች አስገረሙ። ይህን የሚያክል ዜና ይዘው የመጡትን ሴቶች አንዳንድ ደቀ መዛሙርት እኮ ናቸው እነዛ ሴቶች፣ እንግዶች ሴቶች አይደሉም። ስማቸውን መጥራት የፈለጉት በቃ ቦታ ሊሰጡት ስላልፈለጉ ነው። ምክንያቱም ባህሉ፣ ዘመኑ የሚነግራቸው እሱን ነው። የሴቶች ምስክርነት ተቀባይነት የለውም።
አንዳንድ ሴቶች አስገረሙን። ስጋውንም ባጡ ጊዜ ሕያው ነው የሚሉ መላእክትን ራእይ ደግሞ አየን ሲሉ መጥተው ነበረ። አዩ ሳይሆን አየን ሲሉ አየን ብለው መጥተው ነበረ። አላመኗቸውም። ከኛም ጋር ከነበሩት ወደ መቃብር ሄደው ነው ባይዘው ያወቁት እንጂ ሴቶቹን ሰምተው አይደለም ያመኑት። ወደ ገሊላ ነው ሂዱ ያላቸው ኢየሱስ። የመጣው መልእክት እኮ ወደ መቃብሩ ተመልሳችሁ ቼክ አድርጉ የሚል አይደለም። ካለማመናቸው የተነሳ ዶክተር ይስቃል። ካለማመናቸው የተነሳ ወደ ገሊላ ሂዱ ተብለው ወደ መቃብር ተመልሰው ሄዱ። ከኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆነው አገኙት። እሱን ግን አላዩት። ከቁጥር ያስገባን ጌታ ስሙ ይባረክ። ሴቶች እንደተናገሩት ሆነው አገኙት። የማይጠበቅ ነገር ታውቃላችሁ። የኢየሱስን አገልግሎት በምድር ላይ አንዱ ያስነቀፈው የነበረውና ተቀባይነት ያሳጣው የነበረው ሴት ደቀ መዛሙርትን መያዝ ነው። በዚያን ዘመን የነበሩ ራባዮች በጭራሽ አገልግሎታቸው እንዲነቀፍ ስለማይፈልጉ ሴት ደቀ መዛሙርት እንዲኖራቸው አይፈቅዱም ነበር። ይሄ ብርቱ ደካማውን ጠርቶ ብርቱ የሆነ ነገር ማድረግ የሚችል ይሄ በሰው ጡንቻ የማይሰራ ይሄ በሰው ስታተስ የማይሰራ ይሄ በጾታ በቀለም በዘር የማይሰራ ብርቱ ሴቶች ደቀ መዛሙርትን ሰበሰበና መልካም ነው ይላል። እግሩ ስር ቁጭ ብለው ሲማሩ ተዋት ይላል። ኧረ ስራ ጌታ ሆይ ምንድነው? ሴት ደግሞ ወደ ጓዳ ነው እንጂ ምንድነው እንደዚህ ደግሞ ፊት ለፊት መጣ የምትቀመጠው? እንደውም አንቺ ነሽ መተሽ መቀመጥ ያለብሽ። እሷ መልካም እድል መርጣለች፣ አይወሰድባት። ሴቶች ደቀ መዛሙርት ነበሩት። አንዱ አገልግሎቱን የሚያስነቅፈው የነበረው እና በጣም ይገርመኛል። ቁጥር 24 ጌታን ስለ ቁጥር 24 በጣም እባርካለሁ። ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱን ግን አላዩትም ይላል። ከቁጥር 15 እስከ 18 እግዚአብሔር የመረጠውን መኖሪያውን ያሳየናል። እግዚአብሔር የመረጠው መኖሪያ። ቁጥር 16 የጸኑ ተራራዎች ለምን ይነሳሉ? እግዚአብሔር ይህን ተራራ ያድርበት ዘንድ ወደደው። በእውነት እግዚአብሔር ለዘላለም ያድርበታል። እግዚአብሔር ማደሪያውን የሚመርጠው ከራሱ ተነስቶ ነው እንጂ ተመራጩም ያዋጣው ነገር ኖሮ አይደለም። ያንን ተራራ የመረጠው ከተራሮች ሁሉ ረጅምና ጽኑ ስለሆነ አይደለም። እስራኤልን ሲነግራቸው እንዴ ከእኔ እኮ ስመርጣችሁ ብዙ ጽኑ ታላቅ ሕዝብ ስለነበራችሁ አይደለም። ኢንፋክት በጣም አናሳ ነበራችሁ፣ ማይኖሪቲ ነበራችሁ፣ ባሮች ነበራችሁ። ጡብ ስጠፈጥፉ ነው ያገኘኋችሁ። የሆነ ከከበረ ስፍራ አይደለም የጠራኋችሁ። ግን በቃ አባቶችህን ወደደ እግዚአብሔር ይላቸዋል ሙሴ። አባቶችህን ወደደ እግዚአብሔር፣ እኔና እናንተን ወደደ። ከሌሎች የተለየን ስለሆንን ሳይሆን ማደሪያው እንድንሆን ወደደ። ከራሱ ተነስቶ መረጠ። ከዛ ቁጥር 18 ላይ ወደ ላይ አረክ፣ ምርኮን ማረክ፣ ስጦታን ለሰዎች ሰጠህ፣ ደግሞም ለአመፀኞች በዚያ ያድሩ ዘንድ ይላል። የመዝሙር መጽሐፍ እንደምታውቁት በአዲስ ኪዳን በጣም በብዛት ከተጠቀሱ ከብሉይ ኪዳን መጽሐፍት ዋነኛውና የመጀመሪያው ነው። አንደኛ በጣም በብዛት የተጠቀሰ መጽሐፍ ነውና ይሄ ክፍልም ስለ ክርስቶስ ማረግ የተነገረ ትንቢት መሆኑን ሐዋርያው ጳውሎስ ተናግሯል። ኤፌሶን ምዕራፍ 4 ቁጥር 8 ላይ ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ስለ ጌታ ነው የተነገረው። ከ1000 ዓመት በፊት ነው የተጻፈው። እንግዲህ መዝሙር መጽሐፍ ጌታ ኢየሱስ ክርስቶስ ከማረጉ ከ1000 ዓመት በፊት ስለ ጌታ ማረግ ዳዊት መንፈሱ ተመልክቶ የጻፈው ክፍል ነው ይሄ። ቁጥር 19 እስከ 23 የእግዚአብሔር ማዳን የአንድ ጊዜ ታሪክ ሳይሆን በቀጣይነት በየዕለቱ የሚሆን ነው ይለናል። ከሞት አውጥቶናል፣ ጠላቶቻችንን ይቀጠቅጣል፣ በየዕለቱ ደግሞ ያድነናል። ኢየሱስ ያድናል የሚለው ቃል የሆነ ቀን በቃ ዝም ብዬ እሱን ቃል እያሰላሰልኩት ኢየሱስ ያድናል የሚለውን ቃል እያሰላሰልኩት እንዴ ኢየሱስ አድኗል አይደለም ለካ የሚለው ቃል በየዕለቱ ያድናል። ሃሌሉያ! እንደዚህ ገባኝ። በቃ ዝም ብዬ እያሰላሰልኩት የሆነ ቃል ላይ እንደዚህ ቆይት ማለት እወዳለሁ። እያሰላሰልኩት እንዴ ፓስት አይደለም አድኗል አይደለም፣ መዳን ከሚያስፈልገኝ ነገር በየቀኑ ያድነኛል። በየቀኑ ሃሌሉያ!
it is present continuous የሆነ ያለፈ ታሪክ ብቻ አይደለም፣ አሁን ያለ ደግሞም የሚቀጥል ነው የኢየሱስ ማዳን። ቁጥር 19 እንደውም በዛ በአዲሱ መደበኛ ትርጉም ቁጥር 19 እንደዚህ ይላል፣ ሸክማችንን በየዕለቱ የሚሸከምልን አዳኝ አምላካችን ጌታ ይባረክ ሴላ ይላል። ሸክማችንን በየዕለቱ የሚሸከምልን አንድ ጊዜ ብቻ የሚያንከባልልን ሳይሆን በየዕለቱ ሸክማችንን የሚሸከምልን አዳኝ አምላካችን። ደስ አይልም? አዳኝ አምላካችን እግዚአብሔር ይባረክ። አዳኝነት የእግዚአብሔር ማንነቱ ነው። ኢንፋክት ታውቃላችሁ ኢየሱስ ማለት ራሱ የሹዋ ማለት እግዚአብሔር አዳኛችን ማለት ነው። እግዚአብሔር አዳኛችን። ቁጥር 20 አምላካችን የሚያድን አምላክ፣ ከሞት ማምለጥ የሚቻለው በጌታ በእግዚአብሔር ነው ይላል አዲሱ መደበኛ ትርጉም። ምን ማለትህ ነው ዳዊት? እንዴ የአሕዛብ አማልክት እንደዛ አይደሉማ? የማያድኑ አማልክት አሉ። እናንተ ራሳችሁ የምትታደጓቸው፣ ሲጠፉ ፈልጋችሁ የምታገኟቸው የላባን አማልክቶች ትዝ አይላችሁ? ራሄል ይዛበት ጠፍታ አማልክቱን ፍለጋ እየተከተለ ሄደ። እናንተ ራሳችሁ የምትጠብቋቸው አማልክት አሉ፣ የምታድኗቸው፣ መሬት ላይ ወድቀው ተፈጥፍጠው ጠጋግናችሁ የምታቆሟቸው አማልክት አሉ። አምላካችን የማያድን እንዳይመስላችሁ ወዳጆቼ፣ የሚያድን አምላክ ነው። በእውነት በቃ እንደዚህ ብላችሁ ጻፉ፣ አምላኬስ የሚያድን አምላክ ነው። ሃሌሉያ። ኢዮብ እንዳለው ማለት ነው፣ እናንተ የምታደክሙ አጽናኞች ናችሁ አለ። የማታድኑ ባለመድኃኒቶች፣ ባለመድኃኒት ናችሁ፣ ለስሙ መድኃኒት ይዛችኋል፣ ግን የማያድን ነው የእናንተ መድኃኒት፣ የማያጽናና ነው፣ የሚያደክም ነው የእናንተ ማጽናናት አላቸው። እግዚአብሔር ግን ምን አይነት አምላክ ነው? የሚያድን አምላኬ የሚያድን አምላክ ነው። ሃሌሉያ። እኔና እናንተ የምናመልከው የሚያድን አምላክ ነው። ቁጥር 31 ከዛ መኳንንት ከግብፅ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። ይሄ ኢትዮጵያ የሚለው ቃል የዕብራይስጥ ቃሉ ኩሽ የሚል ቃል ነው። ኩሽ እጆቿን ወደ እግዚአብሔር ትዘረጋለች። ምናልባትም የተጠቀሰው ስፍራ ሱዳንን ሊጠቀልል ይችላል የሚል አይነት የመጽሐፍ ቅዱስ አጥኞች ትምህርት አለ። ምሳሌነቱ ግን በዋናነት ምሳሌነቱ መኳንንት ከግብፅ ይመጣሉ ብሎ ኢትዮጵያ የሚለው ቃል ይሄ የተለየ ህዝብ፣ ጠንካራና በሩቅ የሚኖር ህዝብ፣ ይሄ ህዝብ እንኳን እጆቹን ወደ እግዚአብሔር ይዘረጋል ለማለት ነው ይሄ ክፍል የተጠቀሰው። ኢትዮጵያ የሚለው ቃል የሚያመለክተው የሆነ ጠንካራ ህዝብ፣ በሩቅ የሚኖር ህዝብ፣ የተለየ ህዝብ፣ ያ ህዝብ እንኳን ሳይቀር እጆቹን ወደ እግዚአብሔር ይዘረጋል የሚል ሀሳብ ነው ያለው። ይሄ ትንቢታዊ ቃል ደግሞ በአዲስ ኪዳን ፍጻሜን አግኝተዋል። ኢትዮጵያዊን ጃንደረባ ታስታውሱታላችሁ። ፊልጶስ ተልኮለት በሰረገላ ላይ ተቀምጦ የነቢዩን የኢሳያስን መጽሐፍ ሲያነብ አግኝቶት ቀረብና ተገናኘው አለው። ፊልጶስ ሮጦ ተገናኘው። ከዛ የምታነበውን ታስተውላለህ ወይ አለው። የነቢዩን የኢሳያስን መጽሐፍ ሲያነብ ሰማው። ታስተውለዋለህ ሲለው ሚመራኝ ሳይኖር እንዴት ይቻለኛል አለ። ወጥቶ ከሱ ጋር ተቀመጠና ያነበው የነበረውን የመጽሐፉን ክፍል የኢሳያስ መጽሐፍ ስለነበረ ተረጎመለት። ስለማን ይናገራል ይሄ መጽሐፍ ሲለው ፊልጶስ አፉን ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት ይለናል። እዛ በመንገድ ሲሄዱ ወደ ውሃ ደረሱ። ንሆ ውሃ እንዳልጠመቅ የሚከለክለኝ ምን አለ ሲለው በፍጹም ልብ ብታምን ተፈቅዶልሃል፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁኝ አለ። ሰረገላውን እንዲቆም አዘዘ። ፊልጶስ ወደ ውሃ ወሰደው፣ አጠመቀው ጃንደረባውን። ከወጡ በኋላ ፊልጶስ ተነጠቀ። ጃንደረባው ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና ይላል። ይሄ የሆነው በአጋጣሚ ሳይሆን የትንቢት ፍጻሜ ስለሆነ ነው። ያ በሩቅ ያለ ህዝብ፣ ያ ጠንካራ ህዝብ፣ ያ የማይደረስ ከእስራኤል በጣም ርቆ ያለ ህዝብ እጆቹን ወደ እግዚአብሔር እንዲዘረጋ እግዚአብሔር ጃንደረባውን ከፊልጶስ ጋር አገናኘ። መዝሙር 68 እንግዲህ ባጭሩ መጀመሪያ አምላክ ተነሳ ይለናል። ከዛ አምላክ ድል ነሳ ይለናል። ከዛ አምላክ አረገ
ይለናል። እና የምስራቹ ደግሞ በእስራኤል ተገድቦ አልቀር። ኢትዮጵያ የተለየ ጠንካራ በሩቅ የሚኖር ሕዝብ እንኳን ሰምቶ ለዚህ ምስራች ታዘዘ፣ እጆቹን ወደ እግዚአብሔር ዘረጋ። ጌታ ስሙ ይባረክ። ሃሌሉያ ሃሌሉያ። ሰዓት በጣም እንደፈጀውኝ አውቃለሁኝ። ምን እንማራለን ከዚህ ምዕራፍ? ምን እንማራለን? እግዚአብሔር ሲነሳ ጠላቶቹ መቆም አይችሉም ወዳጆቼ። ደግሞስ እውነተኛ ኃያል ስለሆነ እግዚአብሔር ደካሞችን ከጉዳትና ከጥቃት ይጠብቃል። ወገኖቼ እውነተኛ ኃያላን ደካሞችን ከጥቃት ይጠብቃሉ እንጂ ደካሞችን አያጠቁም። ሶስተኛስ ታላቁን የምስራች በማይበቁ በደካሞች እጅ የላከው ጌታ የታመነና ጻድቅ ነው። እግዚአብሔር ከኛ ምንም ኳሊፊኬሽን እንደማይፈልግ ከመታዘዝ ውጭ፣ እሺ ከማለት ውጭ፣ ከማመን ውጭ ከኛ ምንም አይነት ቅድመ ሁኔታን እንደማይጠይቅ በሴቶች እጅ የምስራቹን ሲልክ አሳይቶናል። ሌላ የእግዚአብሔር ጸጋ የዳንበት ብቻ ሳይሆን በየዕለቱ እየተቀበለን የምንድንበት ኃይል ነው። ዕብራውያን ምዕራፍ 4 ቁጥር 16 አንብቤ እጨርሳለሁ። እንግዲህ ምህረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። የእግዚአብሔር ጸጋ አንድ ጊዜ አድኖ የተወን ሳይሆን በየዕለቱ በሚያስፈልገን ጊዜ የሚረዳን ጸጋ ነው። ጌታ የተመሰገነ ይሁን። ሃሌሉያ ሃሌሉያ።